የተከበራችሁ አድማጮቻችን አሁን ደግሞ ከዶክተር ሽሙኤል ለገሰ ጋር በወቅታዊ ጉዳይ እንወያያለን። ዶክተር ሽሙኤል ለገሰ ስልክ መስመራችን ላይ ይገኛል። ወደሱ እናልፋለን። ጤና ይስጥልን ዶክተር ሽሙኤል። ጤና ይስጥልኝ። እንደምን አላችሁ? አንቺም አድማጮችም ሰላም ናችሁ? ሰላም ብያለሁ። እናመሰግናለን። እኛ ሰላም ነን፣ ደህና ነን። እንዴት ነው ኢየሩሳሌም አካባቢ? ባሩክ ሀሸም። ዛሬም እንግዲህ አየሩ ሞቅ ብሏል። መልካም ቀን ነው። ባሩክ ሀሸም። ዶክተር ሽሙኤል ከአንተ ጋር ዛሬ የምንወያይበት ርዕሰ ጉዳይ እንደው እስራኤል በሁቲ አማጺ ቡድን ላይ የወሰደችው የአጸፋ ምላሽ እርምጃ ሰፊ መነጋገሪያ ርዕሰ ጉዳይ ነው በዓለም አቀፍ ደረጃ። እንደው በመጀመሪያ የአጸፋ ምላሹን እንዴት አየኸው? አጸፋ ምላሹ እኔ እንግዲህ ባየሁት አመለካከት ተገቢ ነው ባይ ነኝ። ተገቢ ነው፣ በጣም ተገቢ ነው። አዎ እንግዲህ የሁቲ አማጺ ቡድን በዚህ ሳምንት ነው በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ አካባቢ ያው የተኮሱት የባላስቲክ ሚሳኤል ጉዳት አድርሷል። የዛ ያጸፋ ምላሽ ስለሆነ እስራኤልም እንግዲህ በየመን ዓለም አቀፍ አውሮፕላን ማረፊያ ጣቢያ አካባቢ ጥቃት እንዳደረሰች ነው የሚታወቀውና ጥቃቱ ሰንዓ አካባቢ በሰንዓ ከተማ በሚገኘው ጥቃቱ ከባድ ነው የሚሉ አሉ። እስራኤል ወሰደችው ያጸፋ ምላሽ ጥቃቱ እጅግ ከባድ ነው፣ በየመን በሀገሪቱ ኢኮኖሚ ላይ ያደረሰው ጉዳት በጣም በርካታ እንደሆነ ይነገራል። እንደው የመንና ሁቲን ለያይቶ ማየት ይቻላል? ከባድ ነው፣ በጣም ከባድ ነው። ለያይቶ ማየት አይቻልም። አንዳንድ እነሱ ያልተቆጣጠሩት ቦታ ሊኖር ይችላል፣ ሁቲዎች ማለት ነው። እና ሁቲዎች ያልተቆጣጠሩት አንዳንድ ነፃ ቦታ ሊኖር ይችላል። እሱ እንግዲህ አይመለከተውም። ነገር ግን ሁቲዎች የተቆጣጠሩት ቦታ የነሱ ድሮን ማከማቻ፣ አንዳንድ ደግሞ የጦር መሳሪያ ያለበት አካባቢ ምናምን እንደዚህ አይነት ነገሮች ስለሚሆን አሁን የመንና ሁቲን እዛ አካባቢ መለየት አይቻልም። እነሱ ያልተቆጣጠሩት ቦታ ካልሆነ በስተቀር እነሱ እስከተቆጣጠሩት ድረስ እስራኤል ያንን ጥቃት ስታደርስ እስራኤል ደግሞ ያለ ባዶ መሬት ወይም ባዶ ሕዝብ ዝም ብላ ያለ ምክንያት አታጠቃም። የምታጠቃው እነሱ የጦር መሳሪያ የድሮን ወይም የተለያየ ብላስቲክ ሚሳይል ያከማቹበትን ወይም ደግሞ ትራንስፖርት ተደርጎ የመጣላቸውን ያንን ፖርቱን ኤርፖርት ሊሆን ይችላል ወይም ሌላም ቦታ እሱን ነገሮች ነው እንግዲህ በታርጌት በዓላማ የሚመታ ያለው። እዚህ ላይ እንግዲህ ትንሽ ለማብራራት ያህል ሁቲዎች በጠቅላላ በዓለም ላይ ኢቭን በዩናይትድ ኔሽን ህግ በጣም ከፍተኛ ህገወጥ ስራ እየሰሩ ነው እና አውሮፓም ሆነ አሜሪካ ሁቲን ከኢራን በስተቀር የሚደግፍ የለም። ሁሉም በተባበሩት መንግስታት ህግ መሰረት ኢቭን ጉዳዩ በተባበሩት መንግስታት ጽህፈት ቤት የሁቲ ስራ ተወቅሷል። ለምን በይ ሁቲዎች እዛ አካባቢ የቀይ ባህር የመርከብ መዘዋወሪያ መንገድ ኤደን ባህረ ሰላጤ ይባላል። ሌላውን ዓለምና ኢስትን ዓለም የሚያገናኘው መንገድ ካናሉ ወይም መንገዱ የባህር መንገዱ በቀይ ባህር መጥቶ ወደዛ ከጥቁር ባህር ወደ ቀይ ባህር እዛ መንገዱ አንድ ነው። አሁን ሌሎች አገሮች ኢቭን ቱርክ የተለያየ አገሮች መርከቦች በዛ በኩል ሲያልፉ መርከቦችን ያጠቃሉ። ያ ነው እንግዲህ የገንዘብ ምንጫቸው። እንግዲህ በዛ በኩል ምን አይነት መርከብ ያልፋል? የንግድ መርከብ ነው የሚያልፈው። የንግድ መርከብ ሲያልፍ የንግድ መርከብ ደግሞ የሚጭነው በተለያየ የንግድ መዋለ ንዋይ ጉዳይ እና በተለይ ደግሞ ነዳጅ፣ የተጣራ ነዳጅ በበርሜል ወይም በእንትን ከአገር ወደ አገር ማዘዋወሪያው መንገድ ነው እና የሳውዲንም ይሁን የሌላ አረብ አገሮች ኢቭን ደግሞ በተለይ ደግሞ ወደ አውሮፓ የሚላኩ ነዳጆችን ባለፈው የኖርዌይን መርከብ ለረጅም ጊዜ ያገተው እና የአውሮፓ ሀገርም ይሄንን የሁቲን ስራ እኮ አይደግፍም። ስለዚህ በዚህ በኩል ላይ እስራኤል ብዙ ወቀሳ አይኖርባትም። ምክንያቱም ሁቲ በጣም በአሁኑ ሰዓት በዓለምን በቃ አንቀጥቅጧል በዘረፋ። ይሄ መርከብ ላይ ዘረፋ እንደውም ስንት መርከብ ነው? 2 መርከብ ነው 3 መርከብ እኮ አንድ መርከብ ሙሉ መርከብ እስከ እንትኑ ጠልቋል። ወደ 3 የመርከብ ባለሙያዎች ሞተዋል። የተለያየ የመርከብ ባለሙያዎች ቆስለዋል። እና ሁቲ ተደራጅቶ እንዲህ አይነት መርከብ አንድ መርከብ
አንድ መርከብ ማለት የዕቃ መጫኛ መርከብ ከዚህ በጣም ትልቅ ራሱ ቦታው ትልቅ ነው። ትልቅ አንድ መርከብ ማለት የዕቃ ማጓጓዣ በጣም ትልቅ መርከብ ነው እና እዛ ውስጥ አንድ መርከብ የሚገው ዕቃ ሁቲ የገንዘብ ፋይናንስ ይሆናል። ራሱ ይዘርፋሉ ማለት ነው። በጣም ይዘርፋሉ። ነዳጅ ይዘርፋሉ። ሌላም ደግሞ የተለያየ ንግድ መዋዕለ ንዋዮችን በጠቅላላ ሌላ ነገሮችን ይዘርፋሉ። ያንን እየዘረፉ ነው እንግዲህ የገንዘብ ምንጫቸው ነው። ምክንያቱም በአሁኑ ሰዓት የመን በጣም የጦርነትን ስለዚህ የገንዘብ ምንጫቸው ኢራንና ይሄ ነው። ላይክ እንደ ንግድን የያዙት ያንን መዘረፋ። ያ ማለት ደግሞ ይሄንን እኮ አሁን እኮ በጣም እኮ ለበጠቅላላ ለመካከለኛው ምስራቅ እንደውም ለምስራቅ አፍሪካ በጠቅላላ እንደገና ለአፍሪካ ስነ ምግባሩ ነው እንግዲህ አፈናው ማይገታው ምናምኑ እኮ ከዛ ነው የጀመረው። ከዛ ነው የዛ አመለካከት ነው እንግዲህ ወደ ኢትዮጵያም ወደ ሌላም የአፍሪካ ሀገር ይሄ የዛ አመለካከትና ተግባር ይህ ህገ ወጥ የሆነ የተደራጀ የአፋኝ የገዳይ። ስለዚህ በጠቅላላ የአውሮፓ መንግስታትና የተባበሩት መንግስታት የሁቲን ስራ በህግና በዓለም አቀፍ በተባበሩት መንግስታት ራሱ ወቅሰዋል እና ሁቲንም እንደ አጥፍቶ አጥፊ ደረጃ ነው የሚታየው። አሁን የእስራኤል የአየር ኃይል የወሰደው ጥቃት እንደው የሁቲ አማጺ ቡድንን ሊያሳርፈው ይችላል ተብሎ እንደው ይገመት ይሆን? ምንም እንኳን እነሱ አሁንም በእስራኤል ላይ የዛቱ ቢሆንም እንደው ግን ጥቃቱ ይሄን ያህል አቅም ሊያሳጣቸው ይችል ይሆን? በጣም 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 ጥሩ ጥያቄ ነው። እኔ እንደኔ ግምት በአሁኑ ሰዓት ተጨማሪ መተኮሻ መሳሪያ ወይም ደግሞ ሌላ አይነት መሳሪያ እስኪያገኙ ድረስ በተለይ በራሳቸው በእነዚህ በሚያደርጉት የሌብነት አሰራር ከኢራንም ጋርም ሆነ ከሌላውም ጋር ተሻርከው በሚያደርጉት እስኪያገኙ ድረስ አሁን ባላቸው ያን ያህል ጉዳት ሊያደርሱ አይችሉም። ለምን በይ ባለፈው ምን አሉ መሰለሽ? ይሄ ከመሆኑ ትንሽ እንደሆነ ምን ብለው አወጡ? የአሜሪካንና የምዕራባውያንን ምንድን ይሄ የንግድ መርከብና የንግድ ተጓጓዥ በአጠቃላይ የንግድ እክል አንሆንም፣ እነሱን አንነካም በቃ አሉ። ገባሽ? እንነካው የእስራኤልን ብቻ ጋዛን እንትን ብለው አሉ። እንግዲህ እስካሁን እንደዚህ ብለው አያውቁም። አሜሪካንንም ጨምረው አውሮፓንንም ጨምረው ነው የሚናገሩ። አሁን ምን አሉ? አይ የማንንም መርከብ አንነካም፣ እጃችንን አርፈን እንቀመጣለን፣ ማንም ላይ አንተኩስም፣ መንገደኛ መርከብ ላይ አንተኩስም፣ የንግድ መርከብ ላይ አንተኩስም፣ ምንተኩሰው የእስራኤል የንግድ የሚሆን የእስራኤል መርከብ ከመጣ ብቻ ነው ምንተኩሰው አሉ። ግን ይሄ ማለት ምን ማለት ነው መሰለሽ? አሁን አቅም የላቸውም፣ የሚተኩሱት ነገር ሁሉም የላቸው። ስለሌላቸው ነው ያንን ያስባላቸው። ስለዚህ አንዳንድ የጦር ዘጋቢዎች ስለዛ ነው እንዲያሉት ይላሉ። ያ ደግሞ ትክክል ነው። ምክንያቱም አሁን በጣም እስራኤል ጉዳያቸውን ስለመታች የሚተኩሱት ነገር ወይም የሚያረጉት ነገር የላቸውም። ካረጉም ደግሞ አጸፋው ስለሚሆንባቸው አያረጉም። እኔ የምለው ኢቭን አፊሉ የእስራኤልንም ራሱ አይነኩም። ምክንያቱም አጸፋው እንደሚከተላቸው ያውቃሉ። ይሄንን የሚሉት አልሞትንም አልጠፋንም ለማለት ትንፋሽ ላይ ነን አለን ለማለት ያሉት ነው እንጂ በተዘዋዋሪ ለማንንም ማንነካም አቅም የለንም፣ ባካችሁ ተውን እንተዋቸዋለን ነው ያሉት። እንግዲህ አሜሪካንን አትንኪን፣ ሌላም አውሮፓ ሀገርም አትንኩን፣ የእናንተን አንነካም አሉ። ምንድነው አትምቱን ነው የሚሉት። ግን አሁን ይህንን ማለት በተዘዋዋሪ ለማን ነው የሚሉት መሰለሽ? እንደገና ሲገለበጥ ለእስራኤልም ነው የሚሉት። ግን እስራኤል ደግሞ ከኢራን ጋር ያላቸውን ወይም ግንኙነት እስካላቀሙ ድረስ አትለቃቸው። እንግዲህ በሂደት ይታያል። በአንድ በኩል ይፎክራሉ፣ እንቀጥላለን መተኮሳችን ይላሉ። ግን ደግሞ በዓለም አቀፍ ደረጃ ጥቃት አናደርስም በንግድ መርከቦች ላይ ተውን ማለታቸው ከአቅማቸው ካላቸው አቅም ጋር የተያያዘ ከሆነ እንግዲህ በሂደት የሚታይ ጉዳይ ነው። ሌላው የሁቲ አማጺ ቡድን በኬንያ በሶማሊያ አካባቢ ከሚንቀሳቀሰው የአልሻባብ ቡድን ጋር ግንኙነት አለው ይባላል፣ በጋራ ይሰራሉ ይባላል። እና እንደው ምናልባት የሁቲ አማጺ ቡድን ወደ አፍሪካ ሁኔታውን ነገሮችን እያሰፋ ይሄድ ይሆን? በጣም ጥሩ ጥያቄ ነው። ይሄም እስካሁን ባለው መረጃ
እንግዲህ እስካሁን ባለው ደረጃ እንግዲህ በኢትዮጵያም በኤርትራም በምንም በሱዳንም በሶማሊያም በሁሉም ሀገር እንግዲህ መረጋጋት የለም። እንግዲህ አሁን በዚህ ሰዓት እንግዲህ ያንን ተጠቅመው እስካሁን እዛ አካባቢ እስከ ታች ድረስ ጅቡቲ አካባቢ ብቻ ነው ያልደረሱት። እሱንም እየሞከሩ ነበር ያረጋሉ ነው። ጅቡቲም የተለያዩ የምዕራብ አገራት ጦር ኃይል እዛ ስለሰፈረ ነበር። እሱንም እንኳን ቢሰፍርም እዛም አካባቢ ደርሰዋል እና ልክ ነው። ከአልሸባብ ጋራ አልሸባብም አብሮ የሁቲ አይነት ስራ በሁቲ ትምህርትና ስልጠና ለማድረግ ሞክሮ ነበረ። ገባሽ? ግን አሁን አልሸባብም ቢሆን ኃይሉ ተመቷል። ግን አልሸባብ እንደ ሁቲም ያን ያህል ትልቅ አይደለም። ግን የነሱ ተማሪ ነው፣ የነሱ አብሮ አደግ ነው ሊሆን ይሞክራል ማለት ነው። ልክ ነው። ሁቲ ካልተገታ ይህ ነገር እስከ ታች ድረስ ወርዶ ኢቭን እዛ አካባቢ ያለውን ምስራቅ አፍሪካን በጠቅላላ አመለካከቱን፣ የኑሮውን፣ ባህሉን፣ ዘረፋውን፣ ምኑን በንግዱም ራሱ ይበላሻል። ለዚህ ነው የሁቲ መጥፋት ኢቨን የተባበሩት መንግስታት ራሱ ይፈልገዋል። የአውሮፓ መንግስታት ራሱ ይፈልገዋል። ሁሉም ይፈልግ። ምክንያቱም ንግዳቸው በዛ ነው የሚያልፈው። አሁን በሳውዝ አፍሪካ ድረስ በጀርባ አድርገው ሞክረው ነበረ ከሁቲ ርቀው ለመምጣት ማለት ነው። በምዕራብ አፍሪካ አድርገው ማለት ነው። ግን ያ መንገዱን ረዥም አድርገው እንደገና ደግሞ አንዳንድ ተደራሽ አድርገው ሀገሮችን ላይክ እንደ ኢትዮጵያ ወይም ሌላ ተደራሻ እንደ ሳውዲ አረቢያ መልሶ ያው እነሱ ጋር መሄድ አይቀርም ወደዛ በኩል ስትሄጂ። ስለዚህ ያ አጥጋቢ ሆኖ ለንግዱ አሰራር አልተገኘም። ሁቲን በመፍራት ብቻ በሳውዝ አፍሪካ በጀርባ በኩል በዌስት አፍሪካ አድርገው ሊሻገሩ ነበር። ያ ደግሞ የመርከብ ጊዜውን አራዘመው። እንደገና ተደራሽነቱን ራሱ ጥያቄ ውስጥ አስገባው። አንዳንድ ተደራሽ የማይሆኑ አገሮች አሉ፣ ንግድ የማይደርስባቸው። እንግዲህ የሚገዙት ንግድ አይደርስም እዛ ማለት ነው። ስለዚህ ሁቲ እና እዛ አካባቢ ያለው ሌባ ዘራፊ የሆነ መርከብ ላይ ዘራፊ የሆነ የተደራጀ በመንግስት ኃይል የሚደገፍ ዘራፊ መጥፋት እንዳለበት የዓለም መንግስታት ተስማምተውበታል እና ያውቃሉ። በዚህም ደግሞ እስራኤልን ያን ያህል የሚወቅሱት ነገር የለም። እንደ ጋዛ ወይም እንደ ፓለስቲን ጉዳይ አይደለም የሆነው ይሄ ጉዳይ። አዎ የሁቲ አማጺ ቡድን እንግዲህ ያው ሽብርተኛ ቡድን ነው። በዓለም አቀፍ ደረጃ የተወገዘ ለሁሉም ጠላት ነው። በተለይ እንዳልከው በቀይ ባህር አካባቢ ስላለው የንግድ ሂደት በጣም ተጽዕኖ የፈጠረ ድርጅት ነው። እንደውም የተባበሩት እንግዲህ በአሜሪካ የሚመራ ህብረት አለ በዛ አካባቢ ያው ሁቲን የሚዋጋ። አሜሪካ ታላቅ ጥረት እያደረገች ነው የሁቲ አማጽያን ላይ። ሰሞኑን እንደውም አሜሪካ በምታደርሰው ጥቃት ምክንያት ነው ወደ እስራኤል የሚወነጭፉት የሚባል ነበር። ግን ዶናልድ ትራምፕ አሁን እናቆማለን ሲሉ ተሰምቶ ነበር። ጥቃቱን እናቆማለን፣ ምክንያቱም ጥቃት አናደርስም እናቆማለን ብለዋል ተብሏልና እንደው ትራምፕ እንዴት ነው በቀላሉ ሀሳቡን የተቀበሉት አይመስልም? ይኸውልሽ ትራምፕ ጨዋታ ነው የሚጫወቱት። ትራምፕ አሁን የዓለም ሽማግሌ መሆን ፈለጉ። ትራምፕ ትንሽ አንዳንዴ አመለካከታቸው ግልብጥብጥ ያለ ነው እና ዓለምንም ትንሽ እንትን ይላሉ ማለት ምንድነው መረጋጋት ሊያሳጡ ይችላሉ። ይሄ እንግዲህ የራሳቸው የግለሰባዊ ባህሪ ልበለው ባህሪያቸው ሊሆን ይችላል። ግን ያም እንደዛ ሆኖ አንድ ነገር ማወቅ ያለብሽ እስራኤልና አሜሪካ ሁል ጊዜ አንድ ናቸው፣ አይለያዩ። የዲሞክራት ወይም ለዘብተኛ መንግስት የሚምጣ አክራሪ ኮንሰርቫቲቭ መንግስት የሚምጣ እሳቸው የመጡበት አክራሪ ኮንሰርቫቲቭ መንግስቱ ቢሆንም እንደውም አክራሪ ኮንሰርቫቲቭ በጣም እንደውም እስራኤልን ይደግፋል። ምን ጊዜም እስራኤልና አሜሪካ አንድ ናቸው። ዶናልድ ትራምፕ እንዲህ ማለታቸው አንደኛ ሁለት ምክንያቶች እነግርሻለሁ። የመጀመሪያው ምክንያት ባለፈው ሁቲን ለማጥቃት ከፍተኛ ስትራቴጂ በፔንታጎን በሚባለው የአሜሪካ የወታደራዊ መረጃ መሰረት ሁቲን ለማጥፋት የተደረገ ስትራቴጂና ፕላን እቅድ፣ የጦር እቅድ ሾልኮ
በእንዝላል ጀነራሎች ምክንያት ሾልኮ የቴሌፎን የስልክ ቅጂ፣ አንዳንድ መረጃ ቅጂ ወጣ፣ የስብሰባው ቅጂ ማለት ነው። እና ያ ፕላኑን ትንሽ አናጋው እና ኢቨን በዚህ ምክንያት ራሱ የጦር ጀነራሎች ቢባረሩ እስካሁን ይኖራሉ እየተባለ በምክር ቤቱ እየተጠበቀ ነው፣ በአሜሪካ ምክር ቤት ማለት ነው። አንደኛ ይሄ ጉዳይ አለ። ይሄ ነገር ወጣ ያ ፕላን እንደ መፍረስ ሆነ ማለት ነው። አንዴም ፕላንሽ የጦር ይሄ እንግዲህ የሲአይኤ ወይም ደግሞ የዓለምን ትልቅ መንግስት ሲአይኤ ፕላን እንዲህ ሲወጣ ቀላል አይደለም። ትንሽ ለመንግስቱ እንደ ውርደት ይታያል። ኤኒዌይ ያም እንዳለ ሆኖ አንደኛው ምክንያት ነው። ሁለተኛው ምክንያት ደግሞ ምን አለ መሰለሽ፣ አሁን ትራምፕ ይህንን ሲሉ የዓለም ሽማግሌ መሆን ይፈልጋሉ። የዓለም ባለፈው አይንዶበች የሰላም አባት ጣልቃ ላስገባ ባለፈው ጳጳስ ልሆናለሁ እያሉ ደግሞ ትንሽ ግርግር ፈጥረው ነበር እና ምንድነው ምንሽ የዓለም አባት የዓለም ሽማግሌ በቃ የዓለም ኮከብ መሆን ይፈልጋሉ። አሁን ይሄንን እንግዲህ ምንድነው መሰለሽ የሳቸው አሁን ይሄንን ማለታቸው እንግዲህ እኔ ማለት የዝቅተኛ ቃል አልጠቀምና እንደ ትዕቢትም ነው በሳቸው አመለካከት። እንግዲህ ይሄንን ሌባ ዘራፊ የሆነ እንትን ገርፈን ልክ አስገብተን አልነካችሁም ብሎናል ማለታቸው ነው። ገባ? አሳርፈን ልክ አድርገህ ገርፈን ቂጡን ገርፈን ዝም አስብለነዋል። እንደውም ይቅርታ ብሎ አማላጅ ልኮብን አንተንኩኝ ብሎናል። ገባ? ሚስጥር ማውጣታቸው ነው። ይሄ ነው እንግዲህ እና ይሄ በሁለቱ ምክንያት ነገሩ እንደዚህ ወጣ እንጂ አሁን ደግሞ ምንድነው መሰለሽ ገራፊ ሆኖ የሚላከው እስራኤል ነች ማለት ነው። አሁን ጅራፉ ለእስራኤል ይሰጥና እስራኤል ያንን ጅራፍ ይዛ እንግዲህ ያንን ሌባውን ትገርፋለች ማለት ነው። እንግዲህ መልእክት ማስተላለፍ ጅራፉ ለተቀየረ እንጂ ዋናው ስራው አልተቀየረም። ይሄን ደግሞ ራሱ ያው ምዕራብ በጠቅላላ የዓለም ሀገሮች ሁቲን አልፈለጉም። የኖርዌይን መርከብ ይዟል፣ ቱርክን መርከብ፣ ብዙ አገሮችን መርከብ ብጠራለች ሁቲ ያልሰረቀው መርከብ የለም። ወደ 32 መርከብ ነው እኮ የሰረቀው የሚባለው። ሁሉ እንግዲህ 32 አገር እና እያንዳንዱ ደግሞ መርከብ አንድ አገር ብቻ አይደለም። የተለያዩ አገሮች እቃዎችና መንግስታት ጉዳዮች ሊኖሩ ይችላሉ። ስለዚህ ዓለምን ነክቷል። ሁቲን የሚፈልግ የለም። እስካሁን በአሁኑ ሰዓት ሁቲን የሚፈልግ የለም። ያ ነው እንግዲህ አሁን ራሱ ኢራን ያበላሸችው ከሁቲ ጋር እንዲህ መሆኗ ነው። ያ ለኢራን ዲፕሎማቲክ አሰራር ራሱ ውድቅ ሆናል ማለት ነው። ይሄ እንግዲህ ዘራፊ የባህር ላይ ዘራፊ ማለት ነው። እንግዲህ የባህር ላይ ኢትዮጵያ ምናምኖች እነዚህ ይሄ እንግዲህ በአገር ደረጃ ነው። እንግዲህ አንድ መርከብ ማለት ቢሊየን የሆነም ዶላር ነው፣ ገንዘብ ነው። ይሄንን እንግዲህ ጅራፉ ለእስራኤል ይሰጣታል ማለት ነው። እና ስለዚህ እስራኤልን ይሄ እሳቸው እንዲህ ማለታቸው ለእስራኤል ምንም አይደለም። አንዳንድ መንግስታት አንዳንድ ጉዳዩን የማያውቁ ጋዜጠኞች ሊገለባብጡትና ሊያወሩት ይችላሉ፣ ግን አይደለም፣ በፍጹም አይደለም። ዞሮ ዞሮ እስራኤል ራሷን የመከላከልና እንግዲህ ድንበሯን ሉዓላዊነቷን የማስጠበቁን ስራ ብዙ ጊዜ ለሌላ ሰው አደራ እንደማትሰጥ መገንዘብ ይቻላል። ኖ በዚህ ጉዳይ ላይ እንኳን ሁቲን የሚፈልገው የለም። በቃ ልንገርሽ ይሄንን ሁቲን እንኳን እስራኤል ይቅርና ሌላውን ቢገርፈው የዓለም ሕዝብ ይተባበራል፣ ጦር መሳሪያ ይሰጣል፣ መግረፊያ ይሰጣል፣ ምን ይሰጣል እንጂ ምክንያቱም ሁቲን የሚፈልገው የለም። ለዚህ ነው እንግዲህ ኢራን የፈረሰችበት ምክንያት ከሁቲ ጋር መተባበሯና ለሁቲ እንዲህ አይነት ነገሮች ማድረጓ ነው። አዎ በዓለም አቀፍ ደረጃ ይሄ እንግዲህ የሚያስነውርም ነቀፌታ የሚያስከትል ጉዳይ ነው። ጥሩ እንግዲህ ለማጠቃለያ በመጨረሻ የምትለው ካለ ዶክተር ሽሙኤል? ማጠቃለያ እንግዲህ ምንም ምለው ነገር አለኝ። እንግዲህ የእስራኤል ቅዱስ እግዚአብሔር ለሀገራችንም ለዓለማችንም እንግዲህ ሰላም ያርግልን። እንግዲህ ጦርነት ለማንም አይጠቅምም። የጦርነት መልካም የለውም እና ሰላሙን ያርግልን። ሀገራችንም ዓለምም ሁላችንም እንግዲህ እግዚአብሔር ይጠብቀን። እናመሰግናለን ዶክተር ሽሙኤል ለገሰ። ሰላም ሆነልን። መልካም ጊዜ። እሺ እናቴ ባይ።